አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ተከታዮች ወይ ዛሬ ቴምር እለቅማለሁ ብዬ ወድቄላችሁ ነበር። እንዴት ናችሁ? ሼር ላይክ ያደርጋችሁ ለምታበረታቱኝ ከልብ አመሰግናለሁ። እስከ መጨረሻው ቪዲዮዬን እዩልኝ። ሰሞኑን ጠፍቻለሁ፣ አሁን ደግሞ መልሼ ተከስቻለሁ እና ወዶቼ አሁን እንደምታዩት እዚህ ጋር ከተንጠለጠልኩ በኋላ ማለት ነው ሩቅ ላይ ምናምን ቢሆን ያው እንደነገርኳችሁ አለ በጣም ያው ቅርብ ስለሆነ ነው። ከዛ ሳህን ይዣለሁ የምለቅምበትን ልታደርግና በለው ላይ የምትሰሩ ወንድሞቻችን እንዴት ናችሁ? በዚህ በሙቀት የሚገርመው ጨርሶ ይቆረጥ ቢባል ሰውየው ያለ በቃ እንደዚህ የተደረገ ነው የሚፈልገው ጨርሶ ተቆርጦ ይበላሻል ብሎ ነው ያለ። እና ቴምር በግቢያችሁ ያለ ሰው እንዴት ናችሁ? ደህና ናችሁ? አማን ናችሁ? አብረን እየለቃቀምን እምቢ ብዬው ነበር በነገራችን ላይ አለቅም ብዬ ግን ወክ እያልኩ ዝም ብዬ ለራሴ መዝናኛ ይሆነኛል ብዬ ነው እንጂ አለቅም ብዬው ነበር ሰውየው ራሱ ማለት ነው። ማለት ሩቅ መስሎኝ እኔ ከሩቅም ያለውን አውርጅ ይለኛል ብዬ ብዬው ነበር። ይሄን ብቻ ነው ብሎኝ ነው እኔ ተስማማ ነው። ማሻአላ ቴምሩ ደግሞ ስጨርስ አሳያችኋለሁ። በጣም የሚያምረው ወላሂ በጣም ከመጣፈጡ መተላለቁ ቢስሚላህ ነው ማለት ነው። ሞክራ ቢስሚላህ በዛው ዛፉ ላይ ሆኜ ፍሬሽ ሲሆን እናንተ እንዴት እንጠጣው የሚገርም ነው። ኢትዮጵያ ግን እዚህ ሰው የሚገርማችሁ ነገር ፍሬው ማለት ነው እየበቀለ ነው። ፍሬው እየበቀለ ነው እዚሁ የሚረካው። እኛ ሀገር እንዴት ነው መልመድ የሚችለው? በረሃው ላይ እንደዚህ ይለምዳል። እኛ ሀገር አይለምድም። ወስደን ብንዘራው ራሱ ለምንድን ነው ውዶች የሀገራችን ላይ የማይለምደው? እዛ አሁን የሚፈሰው የሚገርመው ነገር ፍሬው ራሱ ማለት ነው በራሱ እንትን ብሏል። ማሻአላህ ቴምሩ እንዴት አባቱ እንደሚያምር አጣይቆ እየበላሁ ነው። አሁን እንኳን በላይ ያርኩ ነው ልክ እንደ ወፎች እዚች ብታጠላቀልኩ በላይ ማለት ነው ውዶች። የሚገርም ተምር ነው አልኳቸው። ከዛ በመሃል በላይ ያርኩ ነው ስራ እየሰራኝ ያለሁት። በደንብ ሲቀላ ጥሩ አይደለም ማለት ነው። ስለዚህ ያኔ ቀላ ያለውን እያነሳን በየመንደሩ ወስደው ነው ስላለው እንበላለን አለ። ኢትስ ኦኬ ኖርምዬ ነው ብዬ እኔም ለቀማ ጀምሬያለሁ። ቴምሩ እንዴት አባቱ እንደሚያምር ሩቅ ያለው ወላሂ እየተበላሸ ነው። እንዴት አድርጎ እንደሚቆርጠው ማለት ነው። በኋላ በኩል አለ ግን አይመችም። ምንድን ነው የሚዘነጠለው? እኔ ማውቀው ቴምር እንደዚህ ከበሰለ ማለት ነው ሙሉ ነበር የሚነሳው። እዚህ ደግሞ አይነሳም ማለት ነው። እንደማይነሳ ግራ ተጋባኝ። ምን ችግር አለ? ተቀምጦ ቢቀና አልኩት። አይ አለ ግን ጥንካሬው የቴምሩ ጥንካሬው በጣም ጠንካራ ነው። የቴምሩ እንጨት ማለት ነው ንቅንቅ አይልም ይዤው እንኳን ራሱ እና በደው ላይ ለሚሰሩ ወንድሞቻችን ክብር ይገባቸዋል ለማለት ያክል ነው። በርቱልን፣ ጠንክሩልን። በተለይ እንደዚህ ቴምር ላይ ምናምን መዝራ ላይ በእርግጥ ከመዝራ ላይ መስራት ይሻላል እንደው እንትን ከመስራት እረኝነት ከመሆኑ ምክንያቱም ይሻላል። ትንሽ እንኳን ቀዝቀዝ ያለ ነገር የሚያገኝ ይመስለኛል መዝራ ላይ ያሉት ማለት ነው። ይሄ እረኝነት ግን ከባድ ነው። ከባድ ወላሂ ሩቅ ያለው ተምር ተበላሸ። ቤተሰብ ሐራም አለይክ አንተ ሰውዬ። ለምስኪን ከጠገባችሁ ለምን ለምስኪን አሰጡት ስለው አሁን ላይ እኮ ሞልቷል አለ። አሁን የቴምር ወቅት ነው ሁሉም ጋር አለ። ቢሆንም አንደኛ አርቄዋለሁ በለው፣ ሁለተኛ የለውም። ስለዚህ ከዚህ ልውረድ ብቻ እንዳልወድቅ ሾፉ ብዙ ለማናን ተላላችሁ بابا نو ايه نو ايه ما شاء الله عليك ما شاء الله عليك
ወዶሴ ካሜራ እያስቀምጥኩ እንዳለ ማለት ነው። ከወደ ውጭ ሰው መጣብኝና መሸፋፈን ጀመርኩ። ሰውዬሽ ተኝቷል ያሉኝ፣ አሁን አልኩኝ ማሻአላህ አሁንም ተኝቷል አሉ። አዎ እንቅልፋም አልኳት እላቸዋለሁ። እና እንደዚህ ነው ኑሯችን። ይሄንን ካልሳያችሁ አይበቃቸውም ወይ ብቻ ስልክ እዛ ውሃ ላይ ዱብ ብሎ እንዳይገባ ነው ዱዓ የምታደርጉልኝ። ምክንያቱም ከታች ውሃ እንትን ውሃ አለ በሉ። ይሄ ዙሪያውን ደግሞ የተሰራ በሲሚንቶ እንትኑን ካገኘው ከሰከሰው በሉ ከሰከሰው። ከዚህ እስከማወርድ ድረስ ደግሞ እሱን ለማዳን አለቀለት። ወይኔ ንፋስ መጣ ጉዴ ፈላ ያለ ስልክ ገልብጦ ሊጣ ካሜራው ቢቀርስ ቢመስል እንዴ ብቻ ከሚያስወራኝ ቢቀርስ። ቢስሚላሂ ረህማን ረሂም ማሻአላ። አንዱ ደግሞ ሁለቱ በአንድ ላይ ነው። እዚህ ያለ ቴምርና እዛ ቅድም ያያችሁት ቴምር ይለያል። እውነቴን ነው የምልህ በጣም ይለያል ጣዕሙ። እንደገና ደግሞ ቅጥጭ አለ አይደለም፣ በጣም ቆንጆ ነው እላችኋለሁ። አይ ወደቀብኝ ነው ላይ ወረደ። በጣም ጠባቅ ነው፣ ጥብቅ ያለ ኦኬ። መኪና ላይ ልጣ እንደ ቤተሰብ ምን ይሻለኛል? ባለፈው እዛ አግኝቼው መኪናውን መኪና ላይ ወጥቼ ነው ያቀምኩት። አሁን ደግሞ ራቀኝ ትላላችሁ። እዚህ ያለ ቴምር ይለያል። ቢስሚላህ ስልኬን አደራህን እያልኩ ነው። ሳልፈስክ ላይ አይደለም ያለው። እኔ ልማደኛ ነኝ መቼም ስልኬን እንደዚህ መከስከስ ጠብቀው ፈጣሪ እያልኩ ነው ማለት ነው። ቢቀርስ አሁን እንደዚህ ከምትቀርጭ እንዳትሉኝና አንዳንድ ጊዜ እንኳን ውሎዬን በሽቁል ውሎዬን ላሳያቸው ብዬ ነው። አሁን ይሄ ከጠዋቱ 8 ሰዓት ያው 9 ሰዓት ይሆናል እስካሁን። ምክንያቱም እኔ እዚህ ከወጣሁ እንኳን ቆየሁ። ከዛ በመሀል ምን ታደርጋላችሁ? ቆም ትሉና ላጣርጋችሁ ማለት ነው። የጀማለ እያላችሁ ትበላላችሁ። እዚሁ ቁርስ ተበላ ትላላችሁ። እንዴ ፍሬሽ ግን እናንተ እውነቴን ነው የምላችሁ በጣም ዳፍታል። ከዛኛ ይብሳል አልኳችሁ ጣም እንትን ላይ ቲክቶክ ላይ ሲሰሩ የመኔዎች ማለት ነው ያንፈቀፍቁታል። ይሄን ደረቁን ለመስራት ማለት ነው። ቴምሩ አጥባ ያንፈቀፍቁታል። ከዛ ይቀቅሉታል ማለት ነው። ከዛ ከተቀቀለ በኋላ ምን ያደርጉታል? ያሰጡታል። ከዛ ከወሲል ከለሩ ማለት ነው የምንገዛው ሽጓላ አይደል ወደዛ ይሄዳል ማለት ነው። እሺ የቴምር አሰራር አይቻለሁኝ እላችኋለሁ። ኡፍ እንዳለው ቢስሚላህ እዛች ጋር ትንሽ አለች። ከዛ በኋላ በቃ ሩቅ ያለው ያው ሩቅ አይደረስበትም። ቤተሰብ የሩቁ አይደረስበትም። ሻርፔ በቃ ሸፍኖታል ማይኮን። አሁን ይሄን በዚህ ደርስበታለሁ። ከደረስኩበት ልሞክረው፣ ካልደረስኩበት ያው ከሰረ ያላችሁ እረኞች እኮ እንደዚህ ናቸው። እያንጎራጎሩ ነው። እውነቴን ነው የምላችሁ የሚሰሩት በበረሃ ነው መላ ባለ በረሃ በሌለበት ሸመን ዋና ከበሩ ስልኬን ዛሬ ላይ ጠብቆ ነፋስ መጣ። ኦ ማይ ጋድ! ኧረ እኔ ይበቃኛል ውዶች፣ ምክንያቱም አልደረስኩበትም። ወደ ላይ ያለው በጣም ርቀት አለው፣ ሩቅ ነው ወላሂ ሙሽክላ ሸመን ዋና ያልኩኝ በቃኝ። አሁን እንኳን በቃኝ አለ እዚህ ጋር አለ ውዶች፣ ግን አልደረስኩበትም። እንደኔ ኑሮ ዝብርቅርቅ ያለ ብላለች አንድ ልጅ እየዘፈነች ልክ እንደኔ ማለት ነው እያንጎራጎረ አንተ ሀገር የሌላ ሌሎጋ እያለ ማለት ከዛ ደግሞ መልሳ ጉብልዬናና አለች እና አረ ይሄ ስልክ ዛሬ ወደ ነፋስ መጥቷል ልጅ እና ምን አለች እንደኔ ኑሮ አይደል አንዲቷ ዝብርቅርቅ ልጅቷ የኔ ቢጤ ሆና እኮ ነው እንደዛ የምታደባልቀው። እሷም ኑሮ ጠፍቷባት ነው በእርግጥ ምን እንደዛ የምታንጎራጉረው እላቸዋለሁ። በቃ ከፌን ያ ጀማል ረብኝ ይቷው ጠጥቷል በሉ አያችሁት? ማሻአላ ያ ይሄን ከለቀምኩኝ በጣም ነው አንድ ሳህን ሙሉ ነው የለቀምኩት። ከፊኒ
እናንተ ቁርስ ገና አልበላሁም። ቴምር ነው የበላሁት። ይሄ ቪዲዮ የሚለቀቀው በነገራችን ላይ ያው ታውቃላችሁ ከሰዓት ነው እና ፊቴን ቡጭ ብሏል። በነገራችን ላይ ፊቴ እኮ ደግሞ ቡጭ አለኝ ነው። ዛሬ ለይቶልኛል ማለት እንደዚህ ነው። ለይቶልኛል ማለት ዛሬ ነው። አሁን ውሃችንን እንዘጋለን ይዘን ማለት ነው። ውሃችንን በደንብ ጠጥቷል። በቃ ብስሚላህ ይት ማሻአላህ አይበቃም። ወይኔ እኔ እኮ እንዴት እንደምወድ እንዴት ልጅ ሰብሪና በሉኝ። እውነቴን ነው የምላችሁ የስራ ጅማ ልጅ ራሱ ሰብሪና በጣም ነው ውሃ የምትወደውና እኔ ራሱ ወዳለሁ እና ይሄን ይመስላል። ቻው። ከሰዓት ነው የሚለቀቀው። ሸር ላይክ አድርጉ። ሰላም አለይኩም።